ሰላም እንዴት ናችሁ? ወደ ተመልካቾቻችን ሰላም ነው ወይ? እንደተለመደው ወደ ተለያዩ የአዲስ አበባ ስፍራዎች ተዘዋውረን የምንጠይቀው የሚያዝናናችሁ እንዲሁም ደግሞ ቁም ነገር የምትወስዱበት የሳቅ ተራ ፕሮግራማችን እነሆ ከዚህ ሰዓት ጀምሮ ወደ እናንተ መድረስ ይጀምራል። አብራችሁን ቆዩ። በዛሬው የሳቅ ተራ ፕሮግራማችን ስለ ቁጭት አንስተን እንደተለመደው ዞር ብለን እንጠይቃቸዋለን ማለት ነው። ስለዚህ ስለ ቁጭት ከመጠየቄ በፊት ግን ያገኘዋቸውን ሰው እንተዋውቃቸውና ከዛ በኋላ ወደ ጥያቄው ማልፍ ይሆናል። ሙላቱ እባላለሁ። ባንቺ እባላለሁ። ስሜ አቶ ጸጋዬ ቸርነት ገብረ ጻዲቅ ይባላል። ህሊና እባላለሁ። ዳንኤል እባላለሁ። ዮርዳኖስ ቅጣው እባላለሁ። መላኩ እባላለሁ። ዮሐንስ በዛሬው የሳቅ ተራ ፕሮግራማችን ቀደም ሲል እንደነገርኳችሁ ስለ ቁጭት አንስተን እንጨዋወታለን፣ እናወራለን። ስለዚህ እንደ መጀመሪያና እንደ መንደርደሪያ ያደረኩት ጥያቄ ቁጭት ለናንተ ምን አይነት ትርጉም አለው? ቁጭት ማለት ለናንተ በምን አይነት መንገድ ነው የምትተረጉሙት ስል እንደ መጀመሪያ ጥያቄ ጠይቄያቸዋለሁ። ቁጭት ማለት በእኔ አረዳድ አሁን ባለህበት ሁኔታ ወደ ኋላ ዞር ብለህ ስታይ ያላሳካኸው ያላደረከው ወይ ደግሞ ያልደረስክበት በተለያዩ ምክንያቶች ማለት ነው። እነዚያ ምክንያቶች ከራስ ጋር የተገናኙ ሊሆኑ ይችላሉ፣ አካባቢያዊ ሊሆኑ ይችላሉ፣ ካንተ አውድ ውጪም የሚሆኑ ጉዳዮች ሊሆኑ ይችላሉ። ስለዚህ ቁጭት ማለት ይሄ ነው ብዬ ማስበው በእኔ አረዳድ። ቁጭት ማለት ዛሬን እየኖሩ ወደ ትላንትና መመለስ ነው። ለኔ ቁጭት ማለት ዛሬ ላይ ሆነን ትላንትና ላይ ለመኖር ማሰብ ነው ቁጭት። ሳትሰራው ያለፍከው ነገር ክፉም ይሁን መጥፎም ይሁን ያ ነው ቁጭት። ላይክ የሆነ የምናስባቸው ነገሮች ይኖራሉ እና እነሱን ሳንፈጽም ስንቀር ወይም ደግሞ ካለፍን በኋላ ይሄን ነገር አድርጌው ቢሆን ኖሮ ብለን እናስብባቸው ሞመንቶች እንደኔ ቁጭት ይመስለኝ። የሆነ ነገር የተፈጠረ ነገር ግን ደግሞ አላ ልናስተካክለው አሁንም አንችለው ወይም እንጸጸትበት ነገር ነው። የተሳሳተ ውሳኔ ወስንና እነኛን ውሳኔዎች ደግሞ መልሶ ማስተካከል የማይችልበት ፖዚሽን ላይ ሲገኝ ምንም ባለማድረግ ውስጥ የመጣውን ኮንሲኩዌንስ ለመቀበል ሲያዳግተው በዛ ጊዜ የመጣ ስሜት ይመስለኛል። ቁጭት ግን ትክክለኛ ስሜት ነው ወይ? የሰው ልጅ መቆጨቱ ትክክል ነው ወይስ አይደለም የሚል ጥያቄ ጠይቄያቸዋለሁ። ይህንን መልስ እንከታተል። እናንተ ግን እርስ በርሳችሁ የተወያያችሁበት መልሶቻቸውን ግን ተከታተሉት። በጣም ትክክለኛ ነው። አራታ? አዎ፣ በኔ እይታ መቆጨት ማለት ትክክለኛ ስሜት ነው። አዎንታዊም አሉታዊ የሆኑ አስተዋጽኦች ስላሉት ስሜቱ በራሱ ትክክለኛ ነው። ምንም ችግር የለብንም። ምንም ችግር የለም። እርግጠኛ ነኝ። እኔ በቁጭት አላምንም። ምክንያቱም የሚቀየር የሚስተካከል ሳይሆን ነገር ለማስተካከል መሞከር አስፈላጊ ነው ብዬ ስለማምን በቁጭት አላምንም። መቅልክስ መስያስ ማንኛውም ሰው መቆጨት አለበት ብዬ አላምንም። ያው የሆነ ሆኗል፣ ላልሆነ ለነገ ደግሞ በመቆጨት ሳይሆን ነገሮችን በማስተካከል ነው መሄድ ያለብን ብዬ ስለማምን በቁጭት ስሜቱ ግን ትክክለኛ አይደለም። ለኔ ስሜት ቁጭት ትክክለኛ ስሜት ለኔ አይደለም። ቁጭት ላይ ብዙ እንትን የለኝም፣ መልካም ሀሳብ የለኝም። የሰው ልጅ ሊሰማው ይገባል፣ ሊቆጨው ይገባል። አረ አው ሊቆጨው ይገባል። ስለዚህ አንድ ሰው ቢቆጨው ትክክለኛ ስሜት ነው። ምንም አልሆነም። ቁጭት አለበት እንጂ ደግም ነገር ቢሆን አለፈኝ ብሎ ተቆጭቶ ለዛ ነገር ጥሩ ነገር ለመስራት መምጣት አለበት። በጣም ትክክለኛ ስሜት ነው። አራታ እንዴት? ምክንያቱም ላይክ በሆነ ስህተት ማንቆጭ ከሆነ ያንን ስህተት የምንደግምበት ፕሮባቢሊቲ ከፍተኛ ስለሚሆን ቁጭት ትክክለኛ ስሜት ነው ብዬ ነው የማስበው። አለመቆጨት አትችልም ስትኖር። ስለዚህ ትክክለኛ ነው። ትክክለኛ ስሜት። አንተስ? ትክክለኛ ነው። ሊሆንም ላይሆንም ይችላል። ላይክ ይሆናል ያልኩበት ምክንያት የሆነ ወደፊት ልናሻሽለው የምንችለው ነገር ከሆነ መቆጨቱ ጥሩ ነው። ጀስት አንዳንድ ጊዜ ግን ያለፉ ነገሮች ግን ደግሞ አላ ልናስተካክላቸው ማንችላቸው ነገሮች ከሆኑ በአንድ ቆጭ ጥሩ ነው። ለማየው ነገር አንቆጭ ነው። በህይወት የምትቆጭበት ወይም ደግሞ የተቆጨበት ነገር አለ ወይም አለሽ ወይ ስል ጠይቄያለሁ። መልሳቸውን እንከታተል። መማርን እደግፋለሁ። በጣም ከሚደግፉ ሰዎች አንዱ ነኝ። ነገር ግን ነጋዴ በሆንኩ ብዬ አዎ፣ በተለይ ደግሞ ነጋዴ ኔሴንስ ትምህርቴ ብቻ ሳይሆን ቢዝነስ ኦሪየንትድ መሆን ነበረብኝ ብዬ ዛሬ እቆጫለሁ። አዎ መማሬን ወደዋለሁ፣
ግን ከልጅነት ጀምሮ ጎን ለጎን ቢዝነስ ኦሪየንትድ በሆንኩኝ ይላለሁ። በህይወቴ የምቆጭበት አርሊ ጂም አለመጀመር ይቆጫል። አርሊ ማለት 3 አመት አልፎኛል፣ ግን ከዛም በፊት አለመጀመር ይቆጭበታል። ኧረ እባክሽ ምን ወፍረሽ ነበር ወይስ? አይ እንደዛ ሳይሆን ሁትስ ያለውን ሴንስ አሁን ላይ ሳየው ሁትስ ማንም ሰው ላይ ህይወቱ አስፈላጊ ነው ብዬ ስለማመን አርሊ አለመጀመር ለኔ ይቆጨኛል። ስፖርት ባለመስራትሽ ቀድሜ አለመጀመር አሁን በጣም እየሰራሽ ነው ማለት ነው። አቋምሽ ልክ ነው። እንደዛ ወደ ስፖርት ነው። በህይወቴ የሚቆጨኝ ነገር ቤተክርስቲያን ባለማገልገሌ፣ ቤተክርስቲያን ባለመስራቴ፣ ባለማገልገሌ ይቆጨኛል። እሺ ሌላስ? ሌላ የሚቆጨኝ ነገር ቢኖር እንደው የተቸገረ ልጅ ወስጄ ከልጆቼ ጋር ባስተምርና አብሬ እንደው ጥሩ ደረጃ ባደርስ በዚች በቀረችኝ እድሜ ይሄ ባደርግ በጣም ፈልጋለሁ። ይቆጨኛል ባለማድረጌ። ከቤተሰብ የምናገኛቸው ምክሮች ምናምን አሉ፣ እነሱንም ማንሰማባቸው ጊዜዎች እና የሆነ ውጤቱን እናየዋለን እና አትሰሚም ነበር ማለት ነው ምክር አንዳንዴ። ስለዚህ ይቆጭሻል? እሱ ይቆጨኛል ብዬ አስባለሁ። የሆነ ጽሁፍ ነበረ መጽሐፍ። እሺ እሱም በዚያን ሰዓት ባላወጣ ኖሮ የሆነ መጽሐፍ አሳተምኩ። ያንን መጽሐፍ ባላሳትም ኖሮ ይሻለኝ ነበረ። ያለ ጊዜ ነበር የወጣ። በእኔ ላይም ችግር ፈጥሯል። ፕላስ ደግሞ ጥቅምም አልሰጠኝም፣ ጎድቶኛል። በዛን ሰዓት የጊዜ ካልኩሌሽን ነው ስህተቱ። ኢንትራንስ ከመፈተኔ በፊት ሞር በደንብ አንብቤ ቢሆን የተሻለ ውጤት ላይ ካላ እኔን አይገልጸኝም ውጤት ብዬ አስባለሁ። በእርግጥ አልፌያለሁ ግን እና ያው ላይ ከአዲስ አበባ ዩኒቨርሲቲም ገብቻለሁ፣ ግን ሞር ከዛ በላይ ያለ የተሻለ አቅሙ ነበረኝ። ያን ያህል አላነበብኩም። ያንን ብታረግ ውጤቴ እኔን አይገልጸኝም ብዬ አስባለሁ። ከዛ የተሻለ ይገባኝ ነበር። አለማጥናት ይቆጫል። ሌላ ትምህርት መማር ፈልጌ እኔ አሁን ለምሳሌ ወደዚህ ትምህርት ገብቻለሁ ምናምን ዲፓርትመንት መረጣ ላይ ምናምን የፈለኩትን ምናምን ነገር አላገኘሁትም አይነት ነገር። ከዛ ያው ከገባው በኋላ ተቆጨው አይነት ነገር ነው። እኔ ፐርሰናሊ ክርስቲያን ነኝ እና በልጅነቴ ይሄ ማገልገል የሚባል አለ በእኛ አገልግሎት ማለት ዲቮትድ ሆኜ ወደ ትምህርቱ ላይ ነው በጣም ያዘነበልኩት። ውስጤ ላይ ያ ነገር አለና ኤርሊ ባረገው ደስ ይለኝ ነበር። መንፈሳዊ ነገር ቅድም አንተ ቢዝነሱን አንስቼልህ የለ በተመሳሳይ መንፈሳዊ ነገር መዘመር በጣም ደስ ይለኝ ነበር። መስበክ በጣም ደስ ይለኝ ነበር። ግን አላረ መንፈሳዊ ነገር ላይ አጠንክሬው በደንብ ከመነሻው የቀጠልኩ ቢሆን ኖሮ ደስ ይለኛል። ቀደም የነገርኩት ቴዎሎጂ መማር እፈልጋለሁ። ያላሳካሁት አንዱ እሱ ነው። ይህንን ነገር ካላደረኩት በጣም የሚቆጨኝ ይመስለኛል። ወይም ደግሞ በተቃራኒው እንኳን ይህንን ነገር አላደረኩት ብላችሁ አስባችሁ ታውቃላችሁና አድርጋችሁ አንድ ነገር ቢቆጫችሁ ይሻላል ወይስ ሳታደርጉት ቢቆጫችሁ ይሻላል? የትኛው ይሻላል? እንዳልኩ መቆጨት ለኔ ትክክለኛ ስሜት ነው ብዬ አላምንም። ግን ሁሉ ሳላደርገው ብዬ ከምቀር አድርጌ ፊሊንጉን ባቃው መልካም ነው ብዬ መሞከር ምንም ነገር መሞከር አሪፍ ነው። አድርገሽ እኮ ቢቆጭሽ ወይኔ ባላደረኩት ልጅ አልቆጭም። ማድረግ ያለብኝን ነገር ባደርገው ነው አሪፍ ለኔ። ማድረግ አለብኝ ብዬ ያመንኩበትን ከማድረግ ወደ ኋላ አልልም። ማድረግም መልካም ነው። ማንም ሰው ማድረግ የፈለገውን ነገር ማድረግ አለበት ብዬ አምናለሁ። መጥፎ ነገር ቢሆን ምንም ነገር ካመንክበት አንተ መልካም ነው ብለህ ካሰብክበት ምንም ነገር ማድረግ ያለብህን ማድረግ ነው። ሪዛልቱን ስታውቅ ነው ወይም ኢፌክቱን ስታውቅ ነው ማለት ያ ያደረከው ነገር የሚፈጥረውን ተጽዕኖ ስታውቅ ነው። ስለዚህ ከዚህ አንፃር እኔ የማደርገው ነገር ተቃራኒ ወይ ደግሞ አሉታዊ ተጽዕኖ ያለው መሆኑን በእኔም ይሁን በሌላ ላይ ያለው መሆኑን ካወቅኩኝ ባላደርገው ደስ ይለኛል። በስተት ግን አድርጌው ከሆነ እቆጫለሁ እንደ ሰው ልጅ። እኔ አድርጌው ቢቆጨኝ ይሻላል። አዎ አድርጌው ወይ እንደው አድርጌያለሁ ግድ የለኝም ብዬ ጭንቅላቴም አይረበሽም። ከባድ ነገር ካልሆነ አድርጌው ቢቆጨኝ ይሻላል ብዬ ነው የማስበው። ከኤክስፒሪየንስ ለመማር እንድችል ሳላደርገው ደግሞ እንዴት ሊቆጨኝ ይችላል? ጀመር ወይ ባደረኩት ኖሮ ከምትቆጭና አድርጌው ቢሆን ይሻላል ብዬ ነው የማስበው። ከባድ ነገር ካልሆነ ከባድ ከሆነ ግን ይቅርብ። ከባድ ከሆነ ሪስክ አልወስድ። ግን ባታረገው ይሻላል። አታረገው ቢቆጭ ይሻላል። ቢቆጭ ይሻላል። አድርገ ሰው ገለ ወይ ባልገደልኩ ከምትል ሳትገድል እንደዛው ቢቆጭ በኋላ ከሚቆጭ ያ ይሻላል። እንግዲህ ግን ጊዜው እንትኑ ይወስናል፣ ሁኔታው ይወስናል። ጸጋዬ ገብረመድህን ምንድን ነው ያለው? ያለፈ ድክመታችንን ሳስታምመው ትዝ ሲለኝ ካደረግነው ነገር ይልቅ ያላደረግነው ነው የሚቆጨኝ ይላል አይደል? ሰው
አርጎ መቆጨት አርጎ ኮንሲኩዌንሱን መቀበል እኔ እንጃ የደፋር ተግባር ይመስለኛል። ስለዚህ ባላረገው ይሻላል። አርጎ መቆጨት። አዎ አንተስ እንደዛው ነው? አርጎ መቆጨት ይሻላችኋል? አድርገን ቢቆጨን ይሻላል። ከዚህ በኋላ ግን በቀረ እድሜያችሁ ማለት ነው ይህን ነገር ሳላደርግ ባልፍ ወይም ደግሞ ብሞት በጣም ይቆጨኛል የምትሉት ነገር አለ? እስቲ ንገሩኝ ባካችሁ ስል ጠይቂያችኋለሁ። በእርግጠኝነት እናንተም ይኖራችኋል ብዬ አስባለሁ። ልጆቼ ጥሩ ደረጃ ላይ ደርሰው ራሳቸውን መምራት በሚችሉበት ደረጃ ላይ ብደርስ ደስ ይለኛል። እግዚአብሔር እድሜና ጤና ቢሰጠኝ። ካላየውንም ሊቆጭ የሚችል yes that is በጣም yes really እሱ ይቆጨኛል። የሁሉም ሰው ነው አይደል? በጣም ነው የሚቆጨኝ። ምክንያቱም እኔ ወላጆቼ ለኔ የከፈሉትን መስዋዕትነት እያየው ዛሬን ስለደረስኩ ልጆች አሁን መጡ። በጣም ነው የምጓጓው። እንደው የማቱሳላ እድሜ እንድሰጠኝ ነው የምመኘው። አንተ እሱን ምን ትመኝልኝ ይመስለኛል? ያራ ይስጣልኩ እኮ እኔ ሙሉ ዓለምን ብዞር ደስ ይለኛልና ኢትዮጵያ ውስጥ ትንሽ ሀገር ነው የቀረኝ። ብዙ እንትኖችን አያለው ዞራለውና እሱን እስከ 40 ዓመቴ ሙሉ አይቼ ጨርስ ደስ ይለኛል። 40 ዓመት ማለት ከ2 ዓመት በኋላ እሺ። ስለዚህ ሀገር ማየት ነው ያ። ስለዚህ እስከ 40 ዓመት ሙሉውን ባይ ደስ ይለኛል። ሳልናዘዝ ሳልቆርብ ብሞት ይቆጨኛል። በኦርቶዶክስ ሃይማኖት ሳልቆርብ ብሞት ይቆጨኛል። ንስሐ ገብቼ ቆርቤ ብሞት ግን ደስታዬ ይሄ ነው። ያርግልዎት። አሜን። ከ30 ዓመቴ ላይክ መጀመሪያ የማስባቸው ቤተሰቦች የሚጠብቁኝ ቦታ አለ። በትምህርቴ ሊሆን ይችላል፣ በስራ ይሄን ያህል እደርሳለሁ ብዬ ያሰብኳቸው ነገሮች አሉ። እነሱን ማሳካት ፈልጋለሁ እና ራሴን በስኪልም በምንም በእውቀት ማሳደግ ፈልጋለሁ። ሌላው ያው እሱም ከቤተሰብ ጋር የተያያዘ ቢሆንም እንደሚጠብቁን ብናገባ ብንወልድ ምናምን የምንለው ነገር አለ አይደል? እስከዛ እድሜ እኔም እንደዛ ቢሆን ጥሩ የሚሆን ይመስለኛል። ካልሆነ ይቆጭሻል? ሊሆን ይችላል፣ ሊቆጨኝ ይችላል። ልጆቼ ጋብቻ ቢፈጽሙ እና ባይ ደስ ይለኛል። 30 ዓመት በእርግጠኝነት ማሳካ ይመስለኛል። ግን ሚሊዮነር ምናምን የመሆን እቅድ አለኝ። እስከዛ ካላሳካሁት የሚቆጭኝ ይመስለኛል። ሚሊዮነር ነው ቢሊዮነር? አይ ሚሊዮነር ጀስት የመጀመሪያ ሚሊዮን ከሰራ በኋላ ከዛ በኋላ እሱን ሮል ኦቨር ማድረግ በጣም ቀላል ነገር ነው። የመጀመሪያው ነው ምን ጊዜ የሚከብደው። ስለዚህ 30 ዓመት ድረስ 30 ዓመት ድረስ እንዳትረሳኝ። አልረሳም። ደግ እንኳንም ይህንን አደረኩት በህይወቴ ይህንን በማድረጌ መቼም ቢሆን አይቆጨኝ የምትሉት ነገር በጣም ብዙ ነገር ይኖራል ብዬ አስባለሁ። እስቲ እሱን ነገር አካፍሉኝ ስል ጠይቂያቸዋለሁ። እንኳን አገባው በማግባቴ አይቆጨኝም፣ በመማሬም አይቆጨኝም። ኢኮኖሚካሊ ግን ቢዝነስ ጎን ለጎን ማስኬድ ባለመቻል ባይዘዌ የኔ ችግር ብቻ አይደለም። እኔ በመማርበት ጊዜ የነበረው የትምህርት ካሪኩለም ትልቅ አስተዋጽኦ አድርጓል። በቃ በህይወቴ ላይ ደስተኛ ሆኜ በመኖሬና ሁሉ ነገር ተሟልቼ በመኖሬ ጤነኛ በመሆኔ ያለሁበት ህይወት አይቆጨኝም። በቃ በደስታ ነው ያለሁት። በመማር አይቆጨኝም። በተለይ ግቢ ምናምን ከገባው በኋላ አላ ብዙ ጥሩ ነገሮች አጋጥመውኛል። ላይክ ጓደኞቼ ብትል አላ ግቢ መግባቴ አልጸጸትም። በጣም ደስተኛ ነኝ። ብዙ ጊዜ ጓደኞቻቸው ምናምን ሲያዩ ድሮፕ አውቶች ምናምን ሲሳካላቸው አይ ተማሪ ይደርሳል ምናምን የሚባል አባባል አለ እና በመማሬ አልጸጸትም። በጣም ደስተኛ ነኝ። ያነሳነው ሀሳብ ስለ ቁጭት ነው። ቁጭት ደግሞ በጣም ሰፊ ጉዳይ ነውና ምናልባት ከናንተ ብዙ ሰው ሊማር የሚችልባቸው ጉዳዮች ይኖራሉና ወይም ደግሞ እኔ ያላነሳሁት ጥያቄ ሊኖር ይችላልና የምታስተላልፉት ነገር ካለ እባካችሁ ስል እድሉን ሰጥቻችኋለሁ። አንድ የምለው ነገር በጣም ወሳኝ ነገር አለ። ሁሉም ሰው ከኔም ህይወት ከሌሎችም ከማየው ትምህርት ሊሆን ይችላል፣ ትዳር ሊሆን ይችላል፣ ቢዝነስ ሊሆን ይችላል። እባካችሁ በተገቢው ጊዜ እናድርገው። ካለፈ በኋላ ይቆጫል። ማግባትም የእግዚአብሔር ፈቃድ ነው። ኦን ታይም ብናደርገው ኢኮኖሚውን ብቻ ባንመለከት ተገቢውን ሰው እግዚአብሔር ከሰጠን ወንድም ይሁን ሴት በጊዜ ብናገባ፣ ትምህርትም በጊዜ ብንማር፣ ቢዝነስም ደግሞ ወደ ክፋት አንግባ እንጂ ህይወታችንን ለመቀየር ታይምሊ ከልጅነት ጀምሮ ጎን ለጎን ማየት ብንጀምር that's very important። ተቆጭቶ ያለፈን ህይወት መልሶ ለማስተካከል መበርታት፣ በሰው ላይ ክፉ ነገር አድርጎኛል ብሎ ያን ቁጭት አለመወጣት፣ የእግዚአብሔርን መንገድ መከተል። የሰው ልጆች ሆነን በዚህ ምድር ላይ ስንኖር የሰውን ክፉ ነገር ላለማድረስ ከዛ መቆጠብ፣
ይሄን እመክራቸዋለሁ። አመሰግናለሁ ጋሽ። እሺ ያው እንደ ሰው ከቁጭት መራቅ እንችላለን ብዬ አላምንም። ግን በተቻለ አቅም የሆነ ዛሬ ላይ የምንሰራውን ነገር ከሆነ ዓመት በኋላ ባስበው ይቆጨኛል የሚለውን ነገር ቀድመን ማሰብ ብንችል ከቁጭት መራቅ እንችላለን ብዬ አስባለሁ። ፕላስ ደግሞ መቆጨት ደግሞ መጀመሪያ እንዳልኩ ልክ ነው። የሆነ ነገር ከተፈጠረ በኋላ ካልተቆጨን ያንን ነገር ልንደግሞ ስለምንችል ብንቆጭ ይመረጣል። ተመልካቾቻችን በስተመጨረሻም እንግዲህ ስለ ቁጭት በተመለከተ ከአንድ የስነ ልቦና ባለሙያ ጋር አጠር ያለ ቆይታ አድርጌያለሁ። ቀደም ሲል ያነሳኋቸውን ጥያቄ ጨምሮ ሌሎች ጥያቄዎች አካትቼ ስለ ቁጭት ከስነ ልቦና አኳያ ባለሙያው ይህን ነገር ብሏል። ከስነ ልቦና አንፃር ቁጭት የሚታይበት ነገር ምንድነው? አንድ ሰው የሆነ ነገር ማሳካት ይፈልጋል፣ የሆነ ነገር ማድረግ ይፈልጋል። ማድረግ የሚፈልገውን ነገር በፈለገበት ጊዜና አግባብ ሳያከናውን ሲቀር በዛ የተነሳ የሚመጣ ስሜት ነው። እንግዲህ ቁጭት በጎም ነገር አለው፣ በጎ ያልሆነም ነገር አለው። በጎ ነገሩ ምንድነው? ተነሳሽነት ሊጨምር ይችላል። ግን እሱ በልክ በመጠን ከሆነ ነው እንደዛ የሚሆነው። ነገር ግን ቁጭት ደግሞ ከልክ ያለፈ በሚሆንበት ጊዜ ወደ ራስ የዞረ ንዴት የሚባል ነገር ይዞ ይመጣል እና ሰዎች አዘውትረው የሚቆጩ ከሆነ ለተለያዩ ችግሮች ሊጋለጡ ይችላሉ። ቁጭት ጤነኛ ነው በራሱ። ቁጭት ብቻ አይደለም፣ ምንም አይነት ስሜቶች ጤነኞች ናቸው። ፍርሃት ጤነኛ ነው፣ መናደድ ጤነኛ ነው፣ መቆጨት ጤነኛ ነው። የድብርት ስሜት በተወሰነ መንገድ ጤነኛ ሊሆን ይችላል። እንደ ችግር የሚታየው ይሄ ነገር ለረጅም ጊዜ አብሮን የሚቆይ ከሆነ ነው። ማስወገድ ካልቻልን ነው። አንዱ ስሜት ላይ ብቻ ለረጅም ጊዜ የምንቆይ ከሆነ ነው። ቁጭት ስላለን ትናንት የሰራነውን ስህተት ድጋሚ እንዳንሰራው ያገለግለናል። ነገር ግን ችግር የሚሆነው ነገር ምንድነው? ከልኩ ሲያልፍ ነው። ይሄ ነገር ሌላ ነገር ማሰብ፣ ሌላ ነገር መስራት የማንችልበት ደረጃ ላይ እየጨመረ ከመጣ እንደ ችግር ሊታይ ይችላል። አንድ የሚሰማን ለተወሰነ ጊዜ የሚሰማን ስሜት እንደ ትክክለኛ ስሜት ተደርጎ መወሰድ አለበት፣ ምንም ቢሆን ስሜቱ ማለት ነው። በመጨረሻ ስለ ቁጭት ማለት የሚፈልገው ነገር ምንድነው? አንዴ ሁለቴ በነገሮች ላይ ለአጭር ጊዜ መቆጨት ትክክል ሊሆን ይችላል። ነገር ግን አብዝቶ ቁጭት ላይ መቆየት ግን ተገቢ አይደለም። አንዴ ያስቆጨንን ነገር በዛ ጊዜ አይተን መፍታት አለብን እንጂ ሁልጊዜ እየተቆጨን ሁልጊዜ እየተናደደን የምንኖር ከሆነ ሌሎች ነገሮችን ማከናወን የማንችልበት ደረጃ ላይ ይመጣል። አመሰግናለሁ።